ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ከቪኒሲየስ ጁኒየር ጋር ለ2027 የቀደመ ኮንትራት ንግግር አድርገዋል እየተባለ ይገኛል። የርገን ክሎፕም የጀርመን አሰልጣኝ ከሆኑ በኋላ ጠንከር ያለ አስተያየትን ሰጥቷል። ይህንን አስተያየት የምንመለከት ይሆናል። አንዲ ሮበርትሰንም በቶተናም ቤት ለምን 26 ቁጥር ማሊያን እንደማይለብስም ይፋ አድርጓል። በተጨማሪም አማር ናሎ የውሰት ውሉን ማጠናቀቅ ችሏል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያም አማር ናሎን ነው የምንመለከተው። ከጥቂት ቀናቶች በፊት በወጡት መረጃዎች መሰረት አማር ናሎ ወደ ኤችጄኬ ሄልሲንኪ ክለብ በውሰት ውል ለመቀላቀል ተቃርቧል የሚሉ መረጃዎችን ስንመለከት ነበረ። በዛሬው ዕለት ሊቨርፑሎች ይፋ እንዳደረጉት ከሆነ ይህንን የውሰት ውል አጠናቋል። በቀጣይ ዓመትም በኤችጄኬ ሄልሲንኪ ሲጫወት የምንመለከተው ይሆናል። በዚህም ደግሞ የመጫወቻ እድል ያገኛል ተብሎ ይጠበቃል። በዚህም የመጫወቻ እድልም ጥሩ ኤክስፒሪየንስ ወይም ጥሩ ልምድን አግኝቶ ወደ ሊቨርፑል ይመለሳል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በሊቨርፑል ዋናው ቡድን ውስጥ ባደረጋቸው ጨዋታዎች ላይ ጥሩ የሚባል ሪከርድ የለው። እንደሚታወቀው በ2024/25 የውድድር ዘመን ላይ ከፒኤስቪ ጋር በሻምፒዮንስ ሊግ በተደረገ ጨዋታ ላይ ተቀይሮ ገብቶ ነበረ። እንደዚሁም በተጠናቀቀው ሲዝንም ከክሪስታል ፓላስ ጋር በተደረገ ጨዋታ ላይ ተቀይሮ መግባት ችሎ ነበረ። ነገር ግን በእነዚህ ሁለት ጨዋታዎችም ላይ በቀይ ካርድ ሊወጣ ችሏልና ከዋና ቡድን ጋር ባደረጋቸው ጨዋታዎች ላይ ጥሩ የሚባል ሪከርድ የለው። በተለይ ደግሞ በቀይ ካርድ የወጣባቸውን ኢንሲደንቶች ስንመለከታቸው ልምድ እንደሚጎለው በጣም የሚያሳይ ነውና ይህንን ልምድ እንዲያገኝም ወደ ኤችጄኬ ሄልሲንኪ በውሰት ውል ሊሰጥ ችሏል። ከሱ በተጨማሪም ኮርኔል ሙስኬር የተባለውም ግብ ጠባቂ በውሰት ውል ከሊቨርፑል ሊወጣ እንደሆነም እየተዘገበ ይገኛል። በተለይ ዚስ አንፊልድ ይዞት በወጣው መረጃ መሰረት የተለያዩ የነሊግ ክለቦች ይህንን ግብ ጠባቂ ለማስፈረም ፍላጎት አሳይቷል ነው የተባለ የሚገኘው። እናም ወደ እነዚህ ክለቦች የሚሄድ ከሆነ በዋነኝነት ከነሱ ጋር የሚጫወት ይሆናል። በተገኘው አጋጣሚ ሁላ ግን ወደ ሊቨርፑል ተመልሶ ልምምዶችን እንደሚሰራ ነው የተነገረ የሚገኘው። በዚህ የክረምት ዝውውር መስኮት እንግዲህ ሊቨርፑሎች የተለያዩ ወጣት ተጫዋቾችን በውሰት ውል እየሰጡ ነው የሚገኙት። አማር ናሎም እንግዲህ ሌላኛው ተጫዋች ሆናል። ከዚህ በኋላ እንግዲህ በተለይ ወደ አሜሪካ ከተጓዘው ቡድን ጋርም የሄዱ ወጣት ተጫዋቾችም ምናልባትም በውሰት ውልም ሲወጡ ልንመለከት እንችላለን። በተለይ ደግሞ እንደነ ትሬ ናዮኒ፣ እንደነ ኩማስ እንደዚሁም ደግሞ ሌሎችም ተጫዋቾችም ከክለቡ በውሰት ውል ሲወጡ ልንመለከት እንችላለን። እናም የሊቨርፑሎች ወጣት ተጫዋቾችን በውሰት ውል የመስጠት ሂደት እንግዲህ አሁንም ድረስ እንዳላበቃ ነው እየተነገረ የሚገኘው። በመቀጠልም አንዲ ሮበርትሰንን ነው የምንመለከተው። በዛሬው ዕለት ከቶተናም ኦፊሻል ሚዲያ ጋር ባደረገው ቆይታ ለምን 26 ቁጥር ማሊያን በቶተናም እንደማይለብስ ይፋ አድርጓል። በሰጠውም አስተያየት እንደሚታወቀው ከዚህ ቀደም በሄል ሲቲም እያለው እንደዚሁም በሊቨርፑል እያለሁም 26 ቁጥር ማሊያን ነበረ ስለብስ የነበረው። ወደዚህ ከመጣው በኋላ ግን ይህ 26 ቁጥር ማሊያ የቶተናም ሌጀንድ የሆነው ሌድሊ ኪንግ ከለበሰው በኋላ እስካሁን ድረስ አልተለበሰም። ሌድሊ ኪንግ ደግሞ ለቶተናም በጣም አስደናቂ የሚባል ተጫዋች ነው የነበረው። የቶተናምም ሌጀንድ ነው የነበረው። ትልቅ ታሪክንም መስራት ችሎ ያለፈ ተጫዋች ነው የነበረውና ለሱ ክብር ስል ይህንን 26 ቁጥር ማሊያ ሳለብስ ቀርቻለሁ። በሱ ምትክ ደግሞ 3 ቁጥርን የምለብስ ይሆናል። ይህም 3 ቁጥር ደግሞ ለእኔ ትልቅ ትርጉም ያለው ነው። በተለይ ደግሞ በብሔራዊ ቡድን ላይ በጣም ጥሩ የሚባሉ ሚሞሪዎችን ጥሩ የሚባሉ ትዝታዎችን ያሳለፍኩበት ቁጥር ነው። በቶተናም ቤትም ይህንን 3 ቁጥር የምለብስ ይሆናል። በእርግጥ 26 ቁጥር ለእኔ በጣም አስፈላጊ የሚባል ነው። በህይወቴ ብዙ ነገሮችን ያሳካሁበት ቁጥር ነው። በዛው ልክ ግን 3 ቁጥርም ለእኔ በጣም አስፈላጊ የሚባል ቁጥር ነው። ከዚህ በኋላም በቶተናም ቤትም ጥሩ ታሪኮችንም አስመዘግብበታለሁ፣ ጥሩ ታሪክም እሰራበታለሁ ብዬም አስባለሁ። ልክ እንደ 26 ቁጥሩ የሚል አስተያየቱን ሰጥቷል። በመቀጠልም የርገን ክሎፕ የሰጡትን አስተያየት ነው የምንመለከተው። በዛሬው ዕለት እንግዲህ የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ተደርገው በይፋ ተሹሟል። ከዛ በኋላም ከጋዜጠኞች ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም ጠንከር ያሉ አስተያየቶችንም ሰጥቷል። በሰጡትም አስተያየት ይህንን የብሔራዊ ቡድንን ስራ ወይም ኃላፊነትን የተቀበልኩትኝ ለራሴ ብቻ ብዬ አይደለም ለእናንተም ጭምር ነው። ከዚህ ቀደም የኒግልስማንና ቶማስ ቱዌል ላይ ምን አይነት ትችቶችን ስታወርዱባቸው እንደነበረ ተመልክቻለሁ። ቤተሰቦቻቸውንም እያነሳችሁም ስተቿቸውም ተመልክቻለሁ። እንደዛ ቢሆንም ግን ይህንን የብሔራዊ ቡድን ስራ ልቀበል እችላለሁ። ነገር ግን ደግሞ ከዚህ በኋላ ቤተሰቦቼ ላይ ዘለፋ የምታደርጉ ከሆነ ስራውን ለቅቄ እሄዳለሁ። እንደዚሁም
እኔ ላይም ክብረ ነክ ነገር የሆኑ ነገሮችን የምትናገሩ ከሆነ ስራውን ትቼ እሄዳለሁ። እንደዚሁም ለስራው አትመጥንም ብላችሁ ካሰባችሁ በግልጽ ነገሩኝ፣ ያለምንም ካሳ ይህንን ስራ ትቼ መሄድ እችላለሁ። ነገር ግን ክብረ ነክ ነገር የሆኑ ዲስሪስፔክት የሚያደርጉ ነገሮችን ግን የምትናገሩ ከሆነ ግን ምንም አይነት ቶሌሬት የማደርገው ነገር የለም፣ ስራውን በቀጥታ ትቼው እወጣለሁ የሚል አስተያየትን ሰጥቷልና በአጠቃላይ ክብረ ነክ የሆኑ ነገሮችን እንዳትናገሩ፣ ስራዬን የምተቹ ከሆነ በአግባቡ ተቹ፣ በዛ ላይ መነጋገር እንችላለን፣ አስተካክዬ መምጣትም እችላለሁ። ካልሆነ ግን እኔና ቤተሰቤን የሚነኩ ነገሮች ክብረ ነክ የሆኑ ነገሮችን የምትናገሩ ከሆነ ግን ወዲያውኑ ስራውን ትቼ እሄዳለሁ የሚል አስተያየትን ሰጥተዋልና በጣም ጠንከር ያለ አስተያየት ነው ለጋዜጠኞች የሰጡትና ከዚህ በኋላ እንግዲህ ጋዜጠኞች የርገን ክሎፕን ዲስሬስፔክት ያደርጉታል ተብሎ አይጠበቅም። በቅርቡ እንግዲህ ሁላችንም እንደተመለከትነው በዚህ በ2026 የዓለም ዋንጫ ጨዋታዎች ላይ የጀርመን ብሔራዊ ቡድን ጥሩ እንቅስቃሴን አላደረጉም። በጊዜም በፓራጓይ ተሸንፈውም ከውድድሩ ሊወጡ ይችላል። ከዛ በኋላ እንግዲህ የወቅቱ የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ኔግልስማን ላይ በጣም ከፍተኛ ትችት ሲደርስባቸው መመልከት ችለናል። እሳቸውን ብቻም ሳይሆኑ ቤተሰቦቻቸውንም ስም እያነሱም ትችቶችን ሲያደርሱባቸው ተመልክተናልና በዚህም ነገር የርገን ክሎፕ ደስተኛ እንዳልሆኑ ነው እየተናገሩ የሚገኙት። እናም በእሳቸውም ላይ ይሄ ነገር ሀፕን የሚያደርግ ከሆነ ስራውኑ ወዲያውኑ ትተው እንደሚለቁ ነው እየተናገሩ የሚገኙት። ይህንን ያደርግታል ወይ ጊዜው ሲደርስ ወይም ደግሞ ጋዜጠኞቹ እንደዚህ አይነት ዲስሪስፔክት የሆኑ ነገሮችን ማድረግ ሲጀምሩ አብረን የምንመለከት ይሆናል። ለጀርመን ብሔራዊ ቡድን ግን የርገን ክሎፕን መቅጠራቸው ትክክለኛ ውሳኔ ነው። በመቀጠልም የስፔን አውትሌት የሆነው ዲፌንሳ ሴንትራል ይዞት የወጣውን ዘገባ ነው የምንመለከተው። በዚህ ዘገባ መሰረትም ሊቨርፑሎች ከቪኒሲየስ ጁኒየር ጋር የቅድመ ኮንትራት ንግግር አድርገዋል እያለን ይገኛል። ይህ ኮንትራት ግን አክቲቬት የሚሆነው 2027 ላይ እንደሆነ ነው እየተናገረ የሚገኙት። ዘገባውም አያይዞ እንደተናገረው ከሆነ በዚህ ሰዓት ላይ ሪያል ማድሪዶች የተጫዋቹን ኮንትራት ማራዘም ይፈልጋሉ። ተጫዋቹን በሪያል ማድሪድ ለመቆየት ፍላጎት አለው። ነገር ግን ደግሞ ሪያል ማድሪዶች ያቀረቡለትን የኮንትራት ጥያቄ ግን አልተቀበለም። ከዚህ የበለጠ ጠንካራ የኮንትራት ጥያቄ እንዲቀርብለት ይፈልጋል። ሪያል ማድሪዶች ደግሞ ያንን ነገር ለማድረግ ቢያንስ በዚህ ሰዓት ላይ ፍላጎት እንደሌላቸው ነው እየተነገረ የሚገኝ። በዚህ ምክንያትም ምናልባት በቀጣይ ዓመት በ2027 የክረምት የዝውውር መስኮት ከሪያል ማድሪድ በነጻ ሲለቅ ልንመለከት እንችላለን። ይህንንም ተከትሎ የእሱ ተወካዮች ከተለያዩ ክለቦች ጋር ንግግር እያደረጉ ነው የሚገኙት። ካደረጓቸው ንግግሮች መካከል ደግሞ ከሊቨርፑል ጋር ያደረጉት ንግግር አወንታዊ እንደሆነ ነው እየተናገረ የሚገኙት። ፖዚቲቭ የሆነ ንግግሮችን ከሊቨርፑል ጋር ማድረግ ይችላል እና ምናልባትም በሪያል ማድሪድ የማይቆይ ከሆነ በቀጣይ ዓመት ወደ ሊቨርፑል ሊመጣ ይችላል እያለን ይገኛል ዲፌንሳ ሴንትራል በዘገባቸው። እዚህ ላይ እንግዲህ ማንሳት ያለብን በመጀመሪያ ደረጃ ቪኒሲየስ ጁኒየር ከክለቡ ይለቃል ተብሎ አይጠበቅም። በስተመጨረሻ ሊስማሙ የሚችሉበት ከፍተኛ እድል አለ። በእርግጥ ሪያል ማድሪዶች በዚህ ሰዓት ላይ የተለያዩ ለውጦችን እያደረጉ ነው የሚገኙት። ዋነኛው ለውጥ ደግሞ የአሰልጣኝ ለውጥ ነው። እንደሚታወቀው በዚህ ሰዓት በጆዜ ሞሪኖ ነው እየሰለጠኑ የሚገኙት። ጆዜ ሞሪኖ ከቪኒሲየስ ጁኒየር ጋር ይስማማሉ? የመጀመሪያው ጥያቄ ነው። የጆዜ ሞሪኖ የጨዋታ አስተያየት ለቪኒሲየስ ጁኒየር ይመቻል የሚለው በጣም ትልቅ ጥያቄ ነው። ከዛ በተጨማሪ ቪኒሲየስ ጁኒየር በሪያል ማድሪድ ቤት ከፍተኛ ተከፋይ መሆን ይፈልጋል ነው እየተባለ የሚገኘው። ሪያል ማድሪዶች ይህንን ነገር ለማድረግ ዝግጁ ናቸው ወይ፣ እንደዚሁስ ፍቃደኛ ናቸው ወይ የሚለው ራሱ ሌላ ትልቅ ጥያቄ ነው እና በእነዚህ ምክንያቶች ምናልባትም ከሪያል ማድሪድ ሲለቅ ልንመለከት እንችላለን። ለዚህም ነው እንግዲህ የእሱ ተወካዮች ከተለያዩ ክለቦች ጋር እየተነጋገሩ የሚገኙት። ከሊቨርፑል ጋርም ያደረጉት የቀደመ ኮንትራት ንግግርም በጣም አመርቂ እንደሆነ ዲፌንሳ ሴንትራል በዘገባው ተናግሯል። ቪኒሲየስ ጁኒየር እንግዲህ በቅርቡ ነው 26 ዓመቱ ላይ መድረስ የቻለው። ለሪያል ማድሪድም እንግዲህ 375 ጨዋታዎችን ማድረግ ሲችል 128 ግቦችንና 100 አሲስቶችን ማስመዝገብ ይችላል። በአጠቃላይ 228 የጎል አስተዋጽኦ በሪያል ማድሪድ ቤት ማድረግ ይችላል። በእርግጥ ያለፉትን 2-3 ዓመታት ከተመለከተን አንድ ጊዜ ምርጥ ሲሆን ተመልክተናል፣ አንድ ጊዜ ደግሞ በጨዋታዎች መሀል ሲጠፋ የተመለከትነው ተጫዋች ነው። እንደዛም ቢሆንም ግን በዚህ ሰዓት ላይ ካሉ በዓለማችን ላይ ከሚገኙ ምርጥ የክንፍ አጥቂዎች መካከል አንደኛው ቪኒሲየስ ጁኒየር ነው እና ሪያል ማድሪዶች ይህንን ተጫዋች ይለቁታል ተብሎ አይጠበቅም። ምናልባት ግን ከሪያል ማድሪድ የሚለቅ ከሆነ ሊቨርፑል ቀዳሚ ምርጫው ሊሆን ይችላል ነው እየተባለ የሚገኘው። እኔ በበኩሌ ግን ይሄ ተጫዋች እንዲመጣ አልፈለግም። በእርግጥ በሜዳ ላይ በጣም ጎበዝ የሚባል ተጫዋች ነው። ከኳስ ጋር በጣም ጎበዝ ነው። ጎሎችን ማስቆጠር ይችላል፣ አሲስትን ማድረግ ይችላል። ነገር ግን ደግሞ ጸባዩ፣ ባህሪው ከሊቨርፑል ጋር አብሮ ይሄዳል ብዬ አላስብም። በተለይ ደግሞ በሜዳ ላይ የሚነጫነጨው ሁኔታ፣ ከዳኞች ጋር የሚገባበት ሰጣ ገባ፣ እንደዚሁም ደግሞ ከደጋፊዎች ጋርም ያለው ግንኙነት ራሱ
ራሱ በጣም ጥሩ የሚባል አይደለምና በእነዚህ ምክንያቶች የተጫዋች ወደ ሊቨርፑል እንዲመጣ አልፈለግም። ከዛ በተጨማሪም ወደ ሊቨርፑል ሲመጣም የሚከፈለው ከፍተኛ ደሞዝ ነው የሚሆነው። ያ ደግሞ ሙሉ ለሙሉ የቡድኑን ስትራክቸር ያዛባዋል ተብሎ ይጠበቃል እና በእነዚህ ምክንያቶች ወደ ሊቨርፑል እንዲመጣ አልፈለግም። የእናንተስ በቪኒሲየስ ጁኒየር ላይ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚህ ውስጥ በሪያል ማድሪድ ቤት ፊርማውን የማያኖር ከሆነና ከክለቡ በነጻ የሚለቅ ከሆነ ሊቨርፑሎች ሊያስፈርሙት ይገባል ብላችሁ ታስባላችሁ? ለሊቨርፑልስ የሚመች ተጫዋች ነው ብላችሁ ስትገምታላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እየጠየኩኝ አበቃለሁ። ቸር ያቆየን።